ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም ባበዱ ቪዲዮዎች ተመልሰናል። እጅግ በጣም አንፍር የሆኑ ቪዲዮዎችን ሰብስበን መተናል። ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እንላለን። ከዚህ ቀደም በነበረው ቪዲዮአችን ቻናላችን ሞኔታይዝ መሆኑን አሳውቂያችሁ ነበረ። በዚሁም ደግሞ እናንተን በደንብ ከልብ ላመሰግን ወዳለሁ። ድጋሚ አሁንም ቻናላችን ወደ 10,000 ሰብስክራይበር ለማድረስ የምናደርገውን ሩጫ እንድታግዙን እጠይቃችኋለሁ። ይህን ቪዲዮ በምትመለከቱ ሰዓት ቻናሉን ሰብስክራይብ ካላደረጋችሁ የሰብስክራይብ በተኗን ጠቅ አድርጓት። እንደዚሁም ደግሞ ቪዲዮዎቹ እንዲደርሷችሁ ከፈለጋችሁ ደግሞ የደወል ምልክቷን አድርጉት። ይህ ኮፊ ቲዩብ ነው፣ የመዝናኛ ቻናላችን ኮፊ ቲዩብ፣ የእናንተ ቲዩብ። ኮፊ ቲዩብ። ወደ መጀመሪያ ቪዲዮአችን እናልፋለን። እስቲ ምን ይለናል? ልጅ እያለሁኝ ፕሬዘንቴሽን መጀመሪያ አቅርብ ስባል ወጣና ያው አብዛኛውን ነገር በኋላ ይናገሩታል። አመሰግናለሁ ብዬ ወደ ወንበሬ። በነገራችን ላይ የመጀመሪያ ብቻ አይደለም አድቫንቴጅ፣ የመጀመሪያ ብቻ ማለት መጨረሻ አካባቢ ምስትሆን አንደኛ መምህሩም ይደክመዋል፣ አንተም ስለ ነገሩ ምናምን እውቀት የለ። ስለዚህ ምንድነው የምትለው በድፍረት ባይሉትም ማለት ይሄው እንግዲህ አንደኛ ላይ የሚያቀርቡት በኋላ ይናገሩታል እንዳለው እንደዛ ተብሎ ያለፈውን አንተ መጨረሻ ላይ ስታቀርብ ምን ትላለህ? ከዚህ ቀደም ወዳጆቼ፣ ከዚህ ቀደም ጓደኞቼ፣ ከዚህ ቀደም የክላስ ተማሪዎቼ እንደተናገሩት ብዙውን ነገር ስለዳሰሱት እኔ የቀረችዋን ነገር ብቻ ልናገር ብለህ የሸበደርካት ብቻ ጣል አድርገህ ታልፋለህ። እንዲህ እየጣልን እያለፍን እኮ ነው ጎበዝ፣ ህይወት እየጣልን ያለፈው። ኧረ እባካችሁ፣ ኧረ ማንን ነው የምንሸውደው? የታል ጥቁር ፌስታል፣ የታል ቢጫ ፌስታል? በይ እንዳትቀጪ እሱ ነገር ቀርቷል። ኮተቴ ብዙ ነው ምንም አይችለውም። ይሄ ስሱ ዘንቢል እርጥበት አይችልም። ፌስታሌ 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 አረና ብዙ ነው አመሌ፣ ብዙ ነው ኮተቴ። ጨነቀኝ አንተን በማጣቴ፣ እቃው ተከማችቷል ከፊቴ። ዘንቢሉ ወደዛ ማሚቴ፣ ኩርቱን ፈላልጋችሁ አምጡልኝ፣ ከሀሳብ ከጭንቀቴ ነፃ አርጉኝ። ዘንቢሉ አይሆንም ላትክልት፣ ወዳጄ ፌስታሉን አምጡት። ለኮተቴ ለሽንኩርቴ ፌስታሌ ነው መድኃኒቴ። ተተክቷል ያው ፌስታሌ፣ ልሸክፈው በዘንቢሌ። ያው የፌስታል ጉዳይ እንግዲህ ሀገረኛ ጉዳይ እንደሆነ ይታወቃል። እና በዚህ ሰዓት ላይ ያው እንጃ አገላለጹ በጣም ሆዱን የባሰየ እውነት እንዴ። ዜማውም ሰርሳሪ ነው፣ በነገራችን ላይ ዜማውም ሰርሳሪ ነው። ከዛ ውጭ ደግሞ ስንት ነገር ነው ያሳለው። እንጃ የዚህ የፌስታል ጉዳይ ሁሉም ነገር ሲሄድ ነው ዋጋው የሚገባ። ሁሉም ነገር ሲሄድ ነው ዋጋው የሚገባ። ፕሊዝ ደህና ፎቶ አንስታችሁ አስቀምጡት። ኩርቱና ከሽከሽን ሰብስባችሁ ቤተ መዛግብት አስገቡት። መጪው ትውልድ ፌስታል ምንድን ነበር፣ ኩርቱ ምንድን ነበር ሲባል የባዕድ ዕቃ ወይ የጣሊያን የጀርመን ዕቃ እንዳይመስለው መዝገቦች ይዘውት ይቀመጡ።
ግን የሆነት እኔ እንጃ አላውቅም፣ ዘፈኑ ይሁን አላውቅም። በቃ የሆነ ሆድ ባዘኝ ሲሰማው ይሄ ሲዘፍኑት እንጃ። የድሮና የዘንድሮ ሌባ ልዩነታቸውን እንመልከት። ያለሽን አምጪ። ወይኔ እናት ትናንትና ገና ነው ስልኬን የተሰረኩት። ትናንትና ነው ስልክሽን የተሰረቅሽው? አዎ ትናንት። ውይ በእናትሽ ይቅርታ አስደነገጥኩሽ አይደለ? ውሃ ልስጥሽ? አይ አልፈልግም። ቅድም የሰራኋታለች ያዛት እቺ ለአንዳንድ ነገር ትሆንሻለች። አይዞሽ። አመሰግናለሁ። ይወሰድ በሌላ ስልክ ይተካል። አይዞሽ። እሺ እሺ። የድሮ እሺ ያው ሌባ ስልክሽን አምጫት። የንግድ ባንክ ፓስወርድ 6545፣ የቴሌ ብር ፓስወርድ 67፣ የአቢሲኒያም አለ ገሪ 5560። በቃ ያው እንኪ ይሄንን በቃ ቀይ ጨምርልሽ። አመሰግናለሁ። ምን ማለት በነገራችን ላይ የድሮ ሌባ የሚፈልገውን ብቻ ነው የሚሰርቅ የሚፈልገው። በቃ ኢቭን ራሱ አንዳንድ ጊዜ ሊሰርቀ ቤት ገብቶ ስንት ነገር ሞክሮ ቤት ገብቶ ምንም ከሌለ ቀስቅሶ መክሮ ወንድሜ ጠንክረ ስራ ነገ ሰው ትሆናለህ። ሌቦች ተሳስተው ሊዘርፉ እኮ ይገባሉ። ምን አይነት የአእምሮ ውድቀት ነው የሚሰማ? ፕሊዝ ስራ ብለው መክረው ሁላ ነው የሚሄዱት። የድሮ ሌቦች አዛኞች ናቸው። ማጅራትን ሲመቱ ራሱ እንዳይጎዱ አድርገው ሳሳ አድርገው ነው እንዲሁ ዝም ብለህ እንድታምንላቸው። ቻሌንጅ መምሰል አለበት፣ ዝርፊያ መምሰል አለበት። ለዛ ብቻ እንድትተባበራቸው ነበር የሚፈልጉ። አሁን ንክኪ የለም ወላጅ። ማጅራት የሚመቱት ራሱ በስንት ጣዕማቸው ነው። አለቅ በአፍንጫ ይገባልሃል፣ ስርንህን እንዲህ ያዞርልሃል። ከዛ በኋላ እነሱ ስራቸው ያንተን ንብረት መመዝገብ ብቻ ነው። ያ እየሄድክ ታመጣለህ፣ ትሰጣለህ። የአቢሲኒያም አለ እያለች ነው ስትሰጥ የነበረችው። እና ይሄ ቀላል ነገር የምር ቀልድ እንዳይመስላችሁ በጣም አለና መጠንቀቅ ነው። እስፔሻሊ በነገራችን ላይ እንደዚህ አይነት ነገር በሚያጋጥምበት ሰዓት ላይ ኃላፊነቱ የማን ነው? የሶስተኛ ወገን ነው። እንደዚህ ሰው ጀስት አሁን ለምሳሌ አንድ ሰው ላይ እንደዚህ ሲደረግ ኦር ሲያፈዘው እዛ አካባቢ ጋር ካለውኝ ጀስት ጉዳዩን መከታተል ጉዳዩን ማስቆም የምችለው እኔ ነኝ። በቃ እዛ ጋር ያለው ሰውዬ ነኝ ማስቆም የምችለው። ኦልሬዲ ይሄ ሰውዬ በቃ እንዳሉት ነው የሚሆነው፣ መስጠት ነው። ስለዚህ እንደነዚህ አይነት ነገሮች ሁነቶችን መከታተልና እርስ በርሳችን ከነዚህ አይነት የዘመኑ ሌቦች ልንቆጠብ ይገባል እንላለን። ይመቻችሁ። ቻናላችንን ሰብስክራይብ ያላደረጋችሁ አሁንም ላስታውሳችሁ ወደ 10,000 ከማርች 31 አስቀድመን ወደ 10,000 ሰብስክራይበር ለመግባት የምናደርገውን ጉዞ ፕሊስ አግዙ እንላለሁኝ። ያው እናንተ ታበረታቱኛላችሁ። ስለምታበረታቱኝ ነው በነገራችን ላይ የምጠይቃችሁ። ሰብስክራይብ እያደረጋችሁ ቻናላችንን አድማሱን እናስፋው እንላችኋለን። እንቀጥላለን። እሺ እንግዲህ ግጥምና ዜማ ለምትፈልጉ ስፔሻሊ ድምፅ ባይኖራችሁም ያው ይታወቃል የዘመናችን ግጥምና ዜማ ለምትፈልጉ በሙሉ ግጥምና ዜማ እንደ ጉድ ነው መፈበረከው ይለናል ሙሌ ሙራጃ። እስቲ ሙሌ ሙራጃን ሰምተነው እንመለስ። የመድረክ ስሜ ሙሌ ሙራጃ አሃቭ እንደከሰል የጥበብ ማንደጃ ትውልድ እድገቴ ነው ሽሮ ሜዳ ከሰው ዘር ሁሉ ወዲያው ለማዳ ኑሮን ለመርታት ነኝ ጣሪ ጋሪ በትምሮዬም ይዣለው ድግሪ ስላነሳሳኝ ስንቱ ቲክቶከር እኔም ከቻልኩኝ ለመሞካከር ላይኮች ኤንድ ቪው ይብዛልኝ ፎሎወር ሶ ኤቭሪዋን ዩ ዱ ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ሼር ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ሼር አጌን ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ካም ኦን ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ ሼር የጥበብ ማንደጃ አለ። የጥበብ ማንደጃ አለ እንበል። ግን የምር ተውትና ሌላው ነገር እስካርፑ ምንድን ነው ወዳጄ? ለዚህ ግጥም ነው። ግን ሌላው ይቅርና እስካርፑ ምንድን ነው ወዳጄ? ጭራሽ እንደ ገጣሚ እስካርፕ አድርጎልኛል ጎበዝ። አንተ
እኔ ታቆማለህ ብዬ ነው የምር እኔ ጀምሮ ምናምን በቃ ያቆማል ብዬ ነው። አመረርከው እንዴ? ይሄ የምር ይሄ ባሰበት ነው። የጥበብ ማንደጃ እውነትም አነደድካት። እንዲህ ንድድን ያረካት። Why? What did you say? Huh? You fuck! You damn! I don't want a position. Who are you? Who are you guys? Why? What did you say? You fuck! You damn! I don't want a position. Who are you? Who are you guys? ዩ እንዴ አቤት እውቀት ነሰነስ ይዋል። እኔ እኮ የምሬ ነው። እንደዚህ እኮ ነው ውስጤ እኮ እንዲህ ነው የሚያወራው። እኔ ሁለት ነገር ነው የመጣብኝ። አንዴ ይሄ ምንድነው መስታወት ፊት ቆመህ ራስህ ላይ የምትሰራው ነገር እኮ አለ አይደል? ራስህን ለማብቃት እንግሊዝኛ እችላለሁ ብለህ ከራስህ ጋር ስታወራ ስፔሻሊ ማዘር ውጪ ሆና የምትሰማ ከሆነ የምታወራው አይነት ወሬ ነው የምታወራው ማለት መስታወት ፊት ቆመህ ምንም ትርጉም መስጠት የለበትም ብቻ ያው እንግሊዝኛ። ሌላው ደግሞ አጎቴ አልፎ አልፎ ይሰክራልና ሲሰክር የሚመጣልን ምን አይነት ቢራ እንደሚጠጣ እየሰከረ ሲመጣ የሚያወራው እንግሊዝኛ ነው። እና አንድ ጊዜ እንደሆን ፋዘር አልተማርክም ምናምን ላ ብሎኛል። ምንድነው የሚለው ብሎ ጠይቆኛል። እና ያንን እንግሊዝኛ ለመፍታት ዳገት የሆነብኝን ጊዜ ነው ያስታወስከኝ። ማን ነው ያስታወስሽኝ? ግን መልክ ብቻ ከየኔ ቢጤ ወደ ታክሲ ረዳት ስራ ስትቀይር፣ እስቲ ከየኔ ቢጤ ወደ ታክሲ ረዳት ስራ ሲቀየር ምን ይላል? ሲኤምሲ በሚካኤል ወገን ስራበት ባካተራክለጥ በእናት ይቅርታ ጋሼ እየረሳሁት እኮ ነው። አስተካክለ ጥራ። ሲኤምሲ በሚካኤል አይደለም ሲኤምሲ ሚካኤል ብለህ ጥራ። እሺ አስተካክላለሁ። ሲኤምሲ ሚካኤል ወገኖቼ ገባ በሉ እያያችሁ አትለፉ። አረተው የለመና አንተው አበሎቼ ብሎ እዚህ ያመጣው እንድሰራ እኮ ነው። እሺ ይቅርታ ጋሼ እኔ እኮ ሰው በደንብ ገባ ብዬ ነው። ሲኤምሲ ሚካኤል ወንድ ናግባ ገባል አመል አይለቅም። የምር እዚህ እንደገባ የማያልቅ በረከት ወደ ቤት ተባረከ። ታሪክ አንተ ጋር ይሁን ሁሉ ነገር የተባረከ ይሁን። ኧረ እባክህ ኧረ አንተ ልጅ ነቀለ ይሄንን አስገድደው ነው ያስገባው ወደ ረዳትነት እንጂ አክቹሊ አመል አይለቅም። በነገራችን ላይ ኢንቴንሽኑ በቃ ሁሉም ሰው ካያችሁት እኮ የሆነ ከሚሰራው ስራ ጋር የተጠጋጋ ኑሮ ነው የሚኖረውና ኤቭሪ ነገሩ ላይ የትላንትናው ማንነት ይገባል። ምንም ጥያቄ የለም። ለምሳሌ ማትስ መምህር ፍቅሩን ለመግለጽ ሲሞክር የሚጠቀማቸው ቃላቶች ምንም ግልጽ ናቸው። አንቺ ለኔ በቃ የልብ ፕሮብሌም ሆነሽብኛል። ኤክስን ፈልጎ ማግኘት ይቀላል ያቺን ልብ ከማግኘት። እውነቴን ነው የምልሽ ልቤ እንዲህ ስሎፕ እንደወጣ ነው። እውነቴን ነው የምልሽ ልቤ እንዲህ ስሎፕ እንደወጣ እንደወረደ ነው ያለው። ዋይ አክሲስን እንኳን የሚደገፍ እንዳይመስልሽ ነው ሊል የሚችለው። ሌሎችም ሁሉም ወደ ሙያው የተጠጋ ነው። እውነት ለመናገር ኢንቴንሽናል ነገሩን እናጋን ነው እንጂ እውነት ነው። ግን ይሄ ነገር ይሄን የመሰለ አቋም ላይ ይሄን የመሰለ ውበት ላይ ይሄን የመሰለ ደረት ላይ ቺኮች የማንም ስም ልነቀስ ኮሜንት ላይ ሃይበሉ እንዴ ውርንጭ ላይ ምንድነው ንቅሰለት ተነቀስ ነው እንዴ ውርንጭ ላይ ከሰል ላይ ታጠቁ አይቻልም። ምን አይነት አበግፈኝ ቲሽ ይሄ ውርንጭላ ግን ክፉ ነገር እንዳትጽፉ። ይኸው ኮሜንት ላይ ጻፉ። የማንን ስም ይነቀስ ኮሜንት ላይ ጻፉለት። ግን ክፉ ነገር እንዳትጽፉ። ተያይዘን እኛ ወደዚህ ሆኖ ተናግሮ አናጋሪ በስቷል ነው የምላችሁ ወዳጆቼ። ተናግሮ አናጋሪ በስቷል። ራሳችንን እየጠበቀን በቾክ ነው ልነቀስ ረጉበዝህም ነው አለ ዘፋኙ። ውድ የዩቲዩብ ቻናል ቤተሰቦቻችን
የዛሬው ቪዲዮ ይሄንን ይመስል ነበር። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ እንደነገርኳችሁ ከማርች 31 አስቀድመን 10000 ሰብስክራይበር ለማድረስ ሩጫችንን ጀምረናል። ፕሊዝ አግዙን እንላለን። ደግሞ እንደምታግዙኝም በጣም እርግጠኛ ነኝ። እንደውም ደግሞ በዚሁ አጋጣሚ አንድ ነገር ልበላችሁ። ቀጣይ ይሄ ቪዲዮ ስንት ሰብስክራይበር ያገኛል ኤግዛክት ቁጥሩን ላወቀ ሰው ቀጣይ ጊቫዌ ያዘጋጃለሁ። የእውነት ይሄ ቪዲዮ ምን ያህል ሰብስክራይበር ያገኛል፣ በዚህ ቪዲዮ ብቻ የሚገኘው ሰብስክራይበር ምን ያደርጋል? ያው ፕሮሞሽን እየሰራው ነው። 10000 ለመድረስ ሩጫችንን ጀምረናል። እዚህ ቪዲዮ የሚገኘውን ሰብስክራይበር መጠን ላወቀ ሰው አንድ ስፔሻል የሆነ ሽልማት አዘጋጅቻለሁ። ይህንንም ሽልማት ለማግኘት ሁላችሁም ኮመንት ላይ በዚህ ቪዲዮ ምን ያህል ሰብስክራይበር ይገኛል የሚለውን ልክ ቪዲዮን ቀጣይ ቪዲዮ ከመስራቴ በፊት እለቅላለሁኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ኮፊ ቲዩብ የእናንተ ቲዩብ